ሰላም እንዲናችሁ ውድ አድማጮቻችን የመድፈኞቹ ፕሮግራም ተጀምሯል። እኔ አላዛር ሽፈራው ፕሮግራሙን እየመራው ከእናንተ ጋር ቆይታ የማደርግ ይሆናል። ውድ አድማጮቻችን በዚህ ፕሮግራም ላይ ሀሳብ አስተያየት ካላችሁ የሀሳብ መስጫ ሳጥናችን ላይ ሀሳባችሁን ልታጋሩ እንችላላችሁ። እንዲሁም ደግሞ የደውል ምልክቷን በመጫን በየቀኑ አዳዲስና ወቅታዊ ስፖርታዊ መረጃዎችን በዚህ ቻናል ላይ ማግኘት ይችላላችሁ። ይህንን ቪዲዮ ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በቀጥታ ወደ መረጃዎቻችን ነው የምናቀናው። አርሰናል የተጫዋቹን ውል ለማራዘም ንግግር ጀምሯል። የሰሜኑ ለንደን ክለብ አርሰናል የመሃል ሜዳ ተጫዋች ሆነው ቶማስ ፓርቴን ኮንትራቱን ለማራዘም ነው ንግግር መጀመራቸው ዘ አትሌቲክስ አሁን ላይ ያስነበበው። የ31 ዓመቱ ቶማስ ፓርቴ ኮንትራቱ በአመቱ መጨረሻ ከሚጠናቀቁ ተጫዋቾች መካከል ነው። እናም ክለቡና አሰልጣኝ ሚካኤል አርቴታ እንዲሁም ደግሞ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ እንግዲህ ውሉን ለማራዘም በአርሰናል ቤት ለተጨማሪ ዓመታት እንዲቆይ በማሰብ ኮንትራቱን ለማራዘም ፍላጎት እንዳላቸው ነው የተገለጸው። በተለይም ደግሞ ዘንድሮ ባሳየው ወጥ የሆነ አቋም ቶማስ ፓርቴ በአርሰናል እጅግ ወሳኝ ተጫዋቾች ከሆኑ መካከል አንደኛው እንደሆነ ይጠቀሳል። ይህ ጋናዊ ቶማስ ፓርቴ እና ቤተሰቡ በለንደን ቆይታቸው በጣም ደስተኞች መሆናቸው ነው እየተገለጸ የሚገኘው። እናም ቶማስ ፓርቴ በክለቡ ለአንድ ዓመታት ወይም ደግሞ ለሁለት የሚያቆየውን ኮንትራት በቅርቡ ይፈራረማል ተብሎ ነው የሚጠበቀው። አሁን ላይ የሚያሳየው መረጃ ደግሞ አትሌቲኮ ማድሪድ፣ ባርሴሎና የዚህ ተጫዋች ፈላጊ መሆናቸው እንዲሁም ደግሞ በሳውዲ የሚገኙ ክለቦች የዚህ ተጫዋች ፈላጊ እንደሆኑ ሲገለጽ ነበር። ነገር ግን ተጫዋቹ በአርሰናል ለመቆየት አርሰናሎች ድርድር ለመጀመር ፍላጎት እንዳላቸው ነው የተገለጸው። ቶማስ ፓርቴም ቢሆን በአርሰናል መቆየት እንደሚፈልግ ነው የተገለጸው። እናም አሁን ላይ የአርሰናል ቦርድ አባላት ቶማስ ፓርቴን ለአንድ ወይም ለሁለት ዓመታት በክለባቸው ለማቆየት መወሰናቸውን ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ዘንድሮ ቶማስ ፓርቴ ድንቅ ብቃቱን እያስመለከተን ከሚገኙ ተጫዋቾች መካከል በዋናነት ስሙ ይጠቀሳል። ምንም አይነት ጉዳት እስካሁን ያን ያክል አላጋጠመውም። እናም አሁን ላይ አዲስ ኮንትራት ለመፈራረም ከጫፍ መድረሱን ነው መረጃዎች በስፋት እያመላከቱን የሚገኘው። በአርሰናል ቤት ከተጫዋቾች ዝውውር ጋር በተያያዘ መረጃዎችን ወደ እናንተ እናድረስ። ስዊድናዊው የፊት መስመር ተጫዋች የሆነው ቪክተር ጎኬሬሽ በስፖርቲንግ ሊዝበን ድንቅ ዓመታትን እያሳለፈ ይገኛል። ታዲያ አርሰናሎች ይህንን ተጫዋች ላለፉት ዓመታቶች ሲመለከቱት ቆይተዋል። በአርሰናል እጅግ ይፈለጋል። ከሌሎች ተጫዋቾች በተሻለ አርሰናሎች ጎኬሬሽን ወደ ቡድን ስብስባቸው ለመቀላቀል ከጫፍ መድረሳቸውን ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኙ። በርካታ የመረጃ ምንጮችም ይህንን እየገለጹ የሚገኘው በተለይም ደግሞ የአንድሪያ ቤርታ ፍላጎት ቪክተር ጎኬሬሽ እንደሆነ ነው መረጃዎች የሚጠቁሙት። ይህንን ተጫዋች ይፈልጉታል። ተጫዋቹ እጅግ የሚደነቅ ተጫዋች ነው። ዓለም ላይ አሉ ተብሎ ከሚጠቀሱ የ9 ቁጥር ተጫዋቾች መካከል ስሙ በተርታ ይጠቀሳል። እናም አሁን ላይ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ የቪክተር ጎኬሬሽን ዝውውር ለመቋጨት ከወኪሎቹ ጋር ንግግርና ድርድር በጥሩ ሁኔታ ላይ እንደሚገኝ ተገልጿል። ተጫዋቹም ቢሆን ወደ አርሰናል አቅንቶ በአርሰናል መጫወት እንደሚፈልግም ከዚህ ቀደም በነበሩ ኢንተርቪዎች ላይ ገለጻ ሰጥቶ ነበር። ይህ ተጫዋች ወደ አርሰናል ተቀላቀለ ማለት ለአርሰናል እጅግ ትልቅ የሚባል የአጥቂ መስመር ፍሰት ያሳጣላቸዋል ተብሎ ይጠበቃል። እስካሁን የነበረባቸውን ችግር በሚገባ የሚቀርፍላቸው ተጫዋች ነው እና ለማንኛውም የቪክተር ጎኬሬሽ ዝውውር ሊጠናቀቅ ከጫፍ መድረሱን ነው መረጃዎች አሁን ላይ በስፋት እያመላከቱ የሚገኘው። አሰልጣኝ ሚካኤል አርቴታም ይህንን ተጫዋች ከዚህ ቀደም እንደሚያደንቀው ገለጻ ሰጥቶ ነበር እና አሁን ላይ የአርሰናል ቦርድ አባላትም እንዲሁም ደግሞ ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ይህንን ተጫዋች ወደ ቡድን ስብስባቸው ለመቀላቀል ከጫፍ ስለመድረሳቸው ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ሌላኛው መረጃችን ደግሞ አርሰናል የማርቲን ዙቢሜንዲ ዝውውር ከሞላ ጎደል አጠናቋል። እጅግ ተቃርቧል። አንድሪያ ቤርታ በመጪዎቹ ሳምንታት ሁሉንም ነገር ለመጨረስ ይፈልጋል ነው የተባለው። የቅርብ ግንኙነቶች ከወኪሎቹ ጋር ያደረገ ሲሆን እስካሁን በጥሩ ሁኔታ ላይ ነው የሚገኘው። ዙቢሜንዲም በለንደን አርሰናል ክለብ መጫወት እንደሚፈልግ ከዚህ ቀደም ተናግሯል። እንግዲህ በቅርብ ንግግር ያደርጋልም ተብሎ ይጠበቃል። ነገር ግን እስካሁን የሪያል ሶሲዳዶች ለተጫዋቹ የዋጋ ተመን አላወጡለትም። ግን ተጫዋቹን ለመሸጥ ከአርሰናል ጋር ድርድር እያደረጉ እንደሆነ ሳሚ ሞክቤል ዘግቦታል። የስፔናዊ የአማካኝ መስመር ተሳላፊ ተጫዋች የሆነው ማርቲን ዙቢሜንዲ በአርሰናል የሚቀላቀል ከሆነ ከነ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቶማስ ፓርቴ፣ ሚካኤል ሜሪኖ ጋር ጥሩ ጥምረት ይፈጥራል ተብሎ ይጠበቃል። በዚህ
ሳምንታቶች ውስጥ የዝውውሩ ጭብጥ የሆነ ነገር እንመለከታለን ብዬ አስባለሁ እና ለማንኛውም አርሰናሎች የማርቲን ዙቢሜንዲን ዝውውር በጥብቅ እየተመለከቱት እንደሆነ ተገልጿል። ሪያል ማድሪዶችም ቢሆን ተጫዋቹን ለማስፈረም ፍላጎት እንዳላቸው ከዚህ ቀደም ኦፕታ ዘገባ ሰጥቶ ነበር። አሁን ላይ ግን አርሰናሎች የዝውውሩን ሁኔታ እየመሩ የሚገኙ ክለቦች ስለመሆናቸው ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። በስተመጨረሻም አንድ መረጃ ወደ እናንተ እናገራ። በውድድር አመቱ መጨረሻ ኬራን ቴርኒ ወደ ሴልቲክ የሚመለስ ሲሆን አሌክሳንደር ዚንቼንኮ ከአርሰናል ጋር ሊለያይ እንደሚችል ይጠበቃል ተብሎ የሚታሰብ ጉዳይ ነው። ጃኮቭ ኪቪዮር በክረምት የዝውውሩ መስኮት ክለቡን የመልቀቁ ጉዳይ እስካሁን ግን ውሳኔ አልተሰጠም ተብሏል። ሳሚ ሞክቤል መረጃውን አጋርቶናል። ከኬርኒ ጋር በተያያዘ ግን ወደ ልጅነት ክለቡ ሴልቲክ የሚመለስበት አጋጣሚ እንዳለም ጭምር መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ የሀሳብ መስጫ ሳጥናችን ላይ ሀሳባችሁን ልታጋሩ እንችላላችሁ። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን በየቀኑ አዳዲስና ወቅታዊ የአርሰናል መረጃዎችን በዚህ ቻናል ላይ ማግኘት ይችላላችሁ። ስለነበረን የአብሮነት ቆይታ ከልብ ከልብ አርግቼ አመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።